ጌታችን ኢየሱስ ክርስቶስ ስለ ስርየት ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ሲወራ ሲነገር የነበረው። እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለሱ ብቻ ነበር በሰፊ መናገር የነበረብኝና ምንም እመቤታችን ቤዛ ዓለም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል ብዙዎቹን ግራ አጋብቶ እንደነበር አስታውሳለሁ። እንኳንም እመቤታችን ቅድስት ድንግል ማርያም ይቅርና ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏል እና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር የመረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከእሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደጌም አኗኗሬም በአጠቃላይ ህይወቴም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታል እና ቤዛዊተ ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔም በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ኃጣው ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አዎ ትክክል ነው። ከመልአክ ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለ ወይንም ደግሞ እስከ ለብሰ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አው እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለሙ ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት እና ለማስተማር ካልሆነ በስተቀር ከእመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷም ከፈጣሪ ልጅ ከተቀበለው መከራ ጋር ሊወዳደር አትችልም እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ
የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እንደሚታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሐን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽሕና፣ ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንተ አብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ እናት ነች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በቀደመው የአዳም ጥንተ ስጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክ አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ ከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ዘመን ረዥም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታን ለሚዲያ ፍጆታ ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑልን ትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት፣ ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ መተንተን አላስፈለገኝም። ምክንያቱም ታላቁና ሕያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰበክ ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔም እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔም መፈረጃቸው በጣም አዝኛለሁ። ምዕመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና ስለዚህ እመቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን የኢየሱስ ክርስቶስን የማዳን ትምህርቱን ነገረ ድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈደው የሌለበት መሆኑ መርገመ ሥጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነት ውስጥ ስጋዌ ስናስብ መነሻዋ እሷ ናች። እሷ ዋና መነሻ ነች እና
በነገረ ስጋዌ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተክርስቲያን እንደ ግሌ እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኜ ተምሬበታለሁ ስሟን። አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም እሱን ነው እኮ የምንነግረው። መግለጫውን እንደወረደ ማስተላለፍ አልፈለግንም። ምክንያቱም ብፁዕ አቡነ ገብርኤል ያስተላለፉት መልእክት የይቅርታ መልእክት ሳይሆን የተቿቸውን አካላት ለምን ተቹኝ የሚል አይነት መልስ የሚመስል ስለነበረ ያንንም ደግሞ በሚገባ እኛ ማብራሪያ ሰጥተን ለእናንተ ማድረስ ግዴታ ስለሆነ ነው በዚህ መልክ መጣሁት። ስለዚህ ብፁዕ አቡነ ገብርኤል ልናነሳላቸው የፈለግናቸውንም ጥያቄዎች ሊቀበሉን አልፈለጉም። የራሳቸውን ሀሳብ ከገለጹ በኋላ ጥያቄ ባልን ሰዓት ጥያቄ መቀበል እንደማይፈልጉ ገልጸውልን ከካሜራ ፊት ወጥተውብናል። ስለዚህ አሁንም ብፁዕ አቡነ ገብርኤል ልንጠይቃቸው የሚገባው ጥያቄዎች አንደኛ እመቤታችን ቅድስት ድንግል ማርያም ቤዛ አትባሉም ያሉትን እንደወረደ የተናገሩት ቃል ትክክል ስላልሆነ ለዛ ይቅርታ ቃል በቃል ይቅርታ ትክክል ነው፣ እመቤታችን ቤዛ ትባል ነበር፣ እኔ ግን አትባልም በማለቴ ተሳስቻለሁ ይቅርታ የሚል ቃል ነው ከእሳቸው የምንጠብቀው። ነገር ግን እሳቸው ያሉት ምንድነው የክርስቶስን ቤዛነት ለማስተማር በፈለግኩበት ሰዓት ነው ያንን ቃል የተናገሩት ብለዋል። ያንን ቃል እንኳን ቢናገሩ የክርስቶስ ቤዛነት በዚህ ነው፣ የእመቤታችን ቤዛነት በዚህ ነው፣ ሌሎችም ቤዛ ተብሎ የተጠቀሱት ፍጡራን ቤዛነታቸው በዚህ ምክንያት ነው፣ የኢየሱስ ክርስቶስ ቤዛነት ግን ይሄ ነው ብሎ ማስተማር ሲገባ ኢየሱስ ክርስቶስን ቤዛነት ለመግለጽ ብለው የእመቤታችንን ቤዛነት ሽረው ነው መልእክት ያስተላለፉት። ይህንን ይቅርታ አልጠየቁበትም። ተመልካቾች ወይም ምዕመናን ወይም የቤተክርስቲያን ሊቃውንት በግልጽ እንዲያውቀው እንፈልጋለን። ሌላው ለብፁዕ አቡነ ገብርኤል ጥያቄ ልናቀርብላቸው የፈለግነው ኢየሱስ ክርስቶስን ስትሰብኩ ትገፋላችሁ፣ ቤቱ ገፊ ነው፣ ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ አገልጋዮችን የሚገፋ ነው ብለዋልና ይህንን ምን ለማለት እንደፈለጉ ልንጠይቃቸው ጥያቄ አዘጋጅተን ነበር። ሊቀበሉን አልወደዱም። በሁለተኛ ጥያቄ ክርስቶስን ማዕከል ያደረጉ ዝማሬዎች መዘመር ለቤተ ክርስቲያን ትንሣኤ ነው ብለዋል። ቤተ ክርስቲያን ክርስቶስን መስበክ አዲስ የምስራች ወይም አሁን የጀመረችው ነው ወይ ብለን ልንጠይቃቸው ጥያቄ አዘጋጅተን ነበር። ይህንንም ለማዳመጥ አልፈለጉም። ሶስተኛ ጥያቄ ቤተ ክርስቲያን ከእግር እየሞተች ነው ሲሉ ምን ማለት ፈልገው ነው ብለን ልንጠይቃቸው ፈልገን ነበር። ይህንንም ሊያዳምጡን አልፈለጉም። በአጠቃላይ ጥያቄ አይቀበሉም። አራተኛ ጥያቄ ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ አሉ ሲሉ በገዳም ለሀገር ሰላም ለሰማይ ድህነት የሚጸልዩ አባቶችን ተሳስተዋል እያሉ ነው ወይ ብለን ልንጠይቃቸው ነበር። ያንን እድል አላገኘንም። እዛው ላይ ደግሞ እሳቸው በኢየሱስ ክርስቶስ አዳኝነት የመጨረሻ ድነት ነው እንጂ በሰው በስራው አይድንም የሚል ትምህርትን ያስተላለፉት። ስለዚህ ደግሞስ ለእምነት ያለ ስራ ከንቱ ነው የሚለውን ቃል እንዴት ዘነጉት ብለን የያዕቆብ መልእክት ምዕራፍ 2 ቁጥር 17ን ልናስታውሳቸውና ይህን እንዴት እንደሚመለከቱት ልንጠይቃቸው ፈልገን ነበር። ሊያስተናግዱን አልፈለጉም። አምስተኛ ጌታችን የሚያደርጉትን አያውቁምና ይቅር በላቸው ሲል ዛሬም ድረስ የምልጃ ቃል ነው ብለው ያምናሉ ወይ ብለን ልንጠይቃቸው ነበር። ምክንያቱም በፍኖተ ጽድቅ አዳራሽ ላይ እንደተናገሩት ከሆነ ብዙ ሰዎች የሚያነሷት ጥቅሳለች ሮሜ 8:34 ከዚህም በላይ ክርስቶስ አማላጅነቱን የሚገልጽ ቃል አለ። ያ ምንድነው? የሚያደርጉትን አያውቁምና ይቅር በላቸው ያለው ቃል የአማላጅነቱን የሚገልጽ አይነት መልእክትን ያስተላለፉት። ነገር ግን ይሄ ክርስቶስ ኢየሱስ ክርስቶስን አይሁዳን በሰቀሉትና ግፍ ባደረሱበት ሰዓት ለአባቱ ለአብ የሚያደርጉትን አያውቁምና ይቅር በላቸው ብለው የተናገረውን በመስቀል ላይ የተናገረውን ቃል ዛሬም ድረስ በአማላጅነት እንደሚሰራ አድርገው ነው በዛ ትምህርት ላይ ያቀረቡትና ይሄን እንዴት ለአማላጅነቱ ወይንም ደግሞ አማላጅ ነው ብሎ ለማስተማር ይረዳ ዘንድ ጥቅሱ እንዴት በዚህ መልክ ሊገባ ቻለ ብለን ልንጠይቃቸው ፈልገን ነበር። እድሉን አላገኘንም። ሌላው እንደዚህ ያሉ የስተት ትምህርቶች የሚተላለፍባቸው በተለይም ደግሞ ፕሮቴስታንታዊ ድምጽ የሚመስሉ ወይም አስተምሮ የሚመስሉ መልእክቶች በብዛት የሚተላለፈው በፍኖተ ጽድቅ ሚዲያ ላይ ነውና የፍኖተ ጽድቅን ሚዲያ እንደዚህ አይነት ስተት የሆኑ ትምህርቶችን ለምዕመናን ሲያደርስ አንዳንዴም ትምህርቶች በመምህራን
ዳጸ ልሳን በሚባለው በስተት ድንገት የሆነ ነገር ቢያመልጣቸው ለቤተክርስቲያንና ለምዕመናን አይጠቅም ተብሎ የሚቆረጡ ብዙዎች አሉ። እኛም እንደ መንክር ሚዲያ ያን ስለምናደርግ ነገር ግን ያንን እንደወረደ የሚለቀው በምን ታስቦ ነው? በሱ በፍኖተ ጽድቅ ዙሪያ ምን መልእክት አሉት? ይሄ ሐሳብስ ለቤተክርስቲያን ይጠቅማሉ ብለን ልንጠይቃቸው ፈልገን ነበረ። እነኚህን ጥያቄዎች በሙሉ ለመጠየቅ ፈልገን ሌሎችም የማህበረ ቅዱሳን የቲቪ ከማህበረ ቅዱሳን የመጡም አካላት ነበሩ። እነሱም ጥያቄ ላይ ያቀርቡ ፈልገው ነበረ። ለማንኛውም ሰው ጥያቄ ለመቀበል ፈቃደኛ አይደሉም። እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድም በሰፊው ዘምሮላታል። ታዲያ ቅዱስ ያሬድም አባ ጊዮርጊስ ዘጋስጫ ቤዛዊተ ዓለም ብለው ከተናገሩ እርሶ ቤዛዊተ ዓለም አይደለችም ለምን አሉ? ጥያቄው እኮ የፈጠረብን እኮ እሱ ነው። ሊቃውንተ ቤተክርስቲያን ቅዱሳኑ ጽፈው ካስቀመጡልን ቤዛዊት ነች ብለው ከነገሩን ቤዛዊት ዓለም ብለው ከነገሩን እርሱ አይደለችም ብሎ የተናገሩበት ለምንድን ነው? ድሮም እኮ ቅዱስ ያሬድ የሚሆን አባታችን አባ ጊዮርጊስ ዘጋስጫ እመቤታችን ቤዛዊት ዓለም ሲል ከክርስቶስ ጋር አነጻጽረው አይደለም፣ ከመሰቀሉ ጋር ከቀራንዮ ጋር አነጻጽረው አይደለም። ባላሉበት ባልተናገሩበት አውድ አምጥተው እርሶ ከክርስቶስ ጋር አነጻጽረው ምላሽ የሰጡት ለምንድን ነው? ጥያቄ ሊቃውንት ያነሱት እኮ እሱ ነው። ሊቃውንቱ ይኸው በቤት መጽሐፍት ላይ ይኸው እንዲህ ተብሎ ተቀምጧል ብለው ያቀረቡት እኮ። በዚህ ጊዜ እርሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታን ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለዘር እንበለሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና ታዲያ ይሄን እያወቁ እመቤታችን ለልጇም ቤዛ ነች ብለው እያመኑ እዛ አዳራሽ ላይ ያንን ንግግር ለመናገር ለምን አስፈለጉ? ለምን ፈለጉ? እመቤታችን ቤዛዊት ዓለም አትባለም እያሉ አትደንግጡ እየተባለ የተነገሩ ስብከት ለምንድን ነው? ይህን ትምህርት እያወቁ የቤዛን ትምህርት እያወቁ ዋይ ለምን የሚያስደስቱት አካል አለ ብለን የምናገረው ለዛ ነው። ይህን ሲናገሩ ደስ የሚያቸው ሰዎች ስለተሰበሰቡ ነው እንደዛ የሚናገሩት። አሁን ያ ጫና ሲበዛ መጥተው ግን እኛ ሚዲያዎችን ለመውቀስ ግን እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታን ለሚዲያ ፍጆታን ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። የኢየሱስ ክርስቶስ ቤዛነትና አዳኝነት እየተሰበከ እመቤታችንን ለምን አስፈለጉ? ለምን ጣልቃ ማስገባት ፈለጉ? ቤዛዊት ዓለም የሚለው በመጽሐፍቶቻችን ላይ ተጽፎ ያለውን ትምህርት ለምን መሻር አስፈለገ? ጥያቄው እኮ እሱ ነው። ጥያቄ ያለው ነው እኮ እሱ ነው። ስለ ክርስቶስ ነው አውዱ፣ ትምህርቱ ስለ ክርስቶስ ነው፣ ስለ ስቅለቱ ነው። እንዲያ ከሆነ ማይገናኝ ትምህርት አምጥተው እመቤታችን ቤዛዊት ዓለም አትባልም ማለትን ለምን አስፈለገ? ምን አመጣው? እሱ ጥያቄ ያለ አውዱ የገባ ሀሳብ ነው አይደል? ሮሜ 8:34 እኮ ሲያነሱ እኮ ሰምተናል። ያለ አውዱ ነው የገባው። ምን አመጣው? እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም፣ ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ፣ ዓለም ቤዛ እየሆን እያልን እንጠራታለን። ግን ይህ አጠራር
የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆን። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት፣ የመላእክት ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት፣ እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው። የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። ታዲያ ለምንድን ነው እመቤታችንን ቤዛ ምንላት? እንዴት ነው ቢባል ቤዛ የምትባል እመቤታችን ብቻ አይደለችም። ለምሳሌ በሊቃውንቱ አጠራር ጫማ ቤዛ ተብሎ ይጠራል፣ ጥላ ቤዛ ተብሎ ይጠራል፣ ቤት ጥላ ተብሎ ይጠራል፣ ቤዛ ተብሎ ይጠራል፣ ጥላ ዛፍ ቤዛ ተብሎ ይጠራል። ለምን ቤዛ የሚባለው ቢባል አንድ ሰው ጫማ አድርጎ ሲሄድ እሾህ ይወጋዋል፣ ግን የሚወጋው እግሩን ሳይሆን ጫማውን ነው። አሁን ይሄ ሰውዬ እሾሁ ሲወጋው ጫማው ባይኖር ኖሮ እሾሁ ምኑን ይወጋው ነበር? እግሩን ይወጋው ነበር። ስለዚህ ምኑ ተከላክሎለታል ማለት ነው? ጫማው ተከላክሎለታል። እና ይሄ ቤዛ ይባላል። ያ ማለት ስለ እግሩ ፋንታ ጫማው ተወግቷል። እንቅፋት ቢመታው፣ ድንጋይ ቢመታው ድንጋዩ የእግሩን ጣት አያገኘው። ምክንያቱም ጠንካራ ጫማ አለ። ስለዚህ ጫማውን ነው የሚመታው። ስለዚህ ሰውየው እንዳያመው እሾህ እንዳይወጋው፣ እንቅፋት እንዳይመታው፣ ቃጠሎ የአስፋልቱ ቃጠሎ የመንገዱ ቃጠሎ እንዳያቃጥለው ጫማ ያደርጋል። ስለዚህ ያ ጫማ ለዘላለም አይደለም ለዘለቄታ አይደለም እንጂ ለጊዜው ግን ለእግሩ ቤዛ ነው። ስለዚህ ቤዛ የሚለው ይሄን ትርጉም ጭምር የያዘ ነው። ለምሳሌ ጥላ ትይዛላችሁ። ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። ሁለቱንም ለመከላከል ጥላ ትይዛላችሁ እናቶቻችን፣ እህቶቻችን። መጀመሪያ ጥላ የምትይዙበት ምክንያት የፀሐዩ ዋዕይ ጥላው ላይ ያርፋን። ጥላው ለእናንተ የፀሐዩን ዋዕይ ወይም ቃጠሎ ይከላከልላቸዋል። ስለዚህ በዚያች ሰዓት በዚያች ቅጽበት ጥላው ቤዛ ተብሎ ይጠራል። ቤት ውስጥ ሆነን ከብርድ እናርፍበታለን፣ ከዋዕይ ከቃጠሎ እናርፍበታለን። በዚህ ምክንያት ቤዛ ሊባል ይችላል። ዛፍ እንጠለልበታለን፣ ከፀሐይ ቃጠሎ እንድንበታለን። ለጊዜው ቤዛ ተብሎ ይጠራል። ስለዚህ አያችሁ ቤዛ አንጻራዊ ነው ትርጉሙ እንጂ ቤዛ የሚለው አተረጓጎም በቀጥታ ክርስቶስን ብቻ የሚመለከት አይደለም። በመጠኑ ከትንሹ ጀምሮ እያደገ ይሄዳል። ከዛ ደግሞ ሰው ለሰው ቤዛ የሚሆንበት ጊዜ አለ። ወንድም ለወንድሙ ቤዛ የሚሆንበት፣ እናት ለልጇ ቤዛ የምትሆንበት፣ ልጅ ለእናቱ ቤዛ የሚሆንበት፣ ወንድም ባል ለሚስቱ ቤዛ የሚሆንበት፣ ሚስት ለባሏ ቤዛ የምትሆንበት፣ እንዲህ አይነት ምንድነው? ምን ማለት ነው ቢባል አንዱ ለአንዱ የሚያልፍበት ማለት ነው። ለምሳሌ አንድ እዚህ የሚፈነዳ ፈንጂ ነገር ቦምብ ነገር ቢኖር እኔ ልረግጠው ብል እናቴ ትመጣና ልጄማ አይሞትም ብላ እኔን ገፍታ እሷ ትቆምበታለች። ስለዚህ ስለኔ ፋንታ እሷ ታልፋለች ማለት ነው። ይሄ ቤዛነት ይባላል። ሐሳቡን ነው የምነግራችሁ። አሁን እነዚህ ነገሮች ሁሉ ከክርስቶስ ቤዛነት ጋር ይወዳደራሉ አይደለም። ግን ቋንቋ ሲተረጎም፣ ቃል ሲተረጎም ከመነሻው መታወቅ ስላለበት ምን ማለት ነው ቤዛ የሚለውን ማወቅ ስለሚገባ ነው። ስለዚህ ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው። ስለ አንድ ነገር ያለፈ የተለወጠ የተተካ ያንን ለውጦ ቀይሮ ያንን ዋጋ የወሰደ የሞትን ዋጋ የጥፋትን ያንን ወስዶ ያኛው ሰው እንዲተርፍ ያደረገ ማለት ነው። ቤዛ ማለት እሱ ነው። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም በእናትነት ቤዛ ሆናለች። ይሄ ማለት ነው እመቤታችን ቅድስት ድንግል ማርያም ለአምላክ እናት ባትሆን ኖሮ ማን እናት መሆን ይችል ነበር? አያችሁ ቤዛነት የሚባል ይሄ እመቤታችን አሁን ለሴቶች ከዚህ በፊት እንደገለጥኩት በነገረ ማርያም ትምህርታችን የሴትን ታሪክ ቀይራለች። የሴትን ዕዳ እንዲፋቅ አድርጋለች። የሴቶች ታሪክ እንዲለወጥ አድርጋለች። የሴቶች ብቻ ሳይሆን አጠቃላይ የሰዎች ታሪክ እንዲለወጥ አድርጋለች። ተርባለች፣ ተጠምታለች፣ ተሰዳለች። ለምን ተሰደደች? ለምን ተራበች? ለምን ተጠማች ቢባል የሔዋንን ዕዳ ትከፍል ዘንድ፣ የሴቶችን ዕዳ ትከፍል ዘንድ፣ የሰው ልጆችን ዕዳ በተወሰነ መልኩ ትከፍል ዘንድ እመቤታችንን እንደሚገባት የከፈለችው ዋጋ ስላለ ያ ቤዛነት ተብሎ ይጠራል። አንደኛ። ሁለተኛ በምልጃዋ ትጠብቀናለች። በልጇ ፊት መሐር ወልዴ ወተዘከር ኪዳኔ፣ ልጄ ሆይ ማር የሰጠኝን ኪዳን አስብ እያለች በልጇ ፊት ትቆማለች፣ ትማልዳለችና በዚህ ምክንያት ቤዛዊት ተብላ ትጠራለች። ይሄ ምልጃዋ፣ ይሄ ልመናዋ፣ ይሄ ቤዛነቷ ግን ወደ ክርስቶስ ቤዛነት ያቀርባን እንጂ
ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የለም። በዓለም ላይ የክርስቶስን ቤዛነት ሊወዳደር የሚችል ምንም ነገር የለም። ይሄ ነው የቤተ ክርስቲያኗ ትምህርት ትክክለኛው። ይሄን እንድታውቁት ያስፈልጋል። የእመቤታችን አማላጅነት ከሁላችሁ የቤተ ክርስቲያናችን የምንለው መጽሐፍ ቅዱስ እንዴት እንደተበረዘ ሳይሻል ሮሜ 8:34 እስቲ እናንብበው። ምንድነው የሚለው? መቼም አባቶቻችን ነገርን ከስሩ ውሃንም ከጥሩ ይላሉ አይደል? አነበዋለሁ። ሮሜ 8 ምዕራፍ 33 ጀምሮ እናንብብ። እግዚአብሔር የመረጣቸውን ማን ይከሳቸዋል ይልና የጥያቄ ምልክት። መልሱ ማንም ነው። የሚያጸድቅ እግዚአብሔር ነው ይላል። የሚያጸድቅ ማን ነው? እግዚአብሔር ነው። ጸድቃል ብሎ የሚፈርድ ወይስ ጸድቃል ብሎ የሚለምን? የገባሽ ነገር አሁን ገሌ ጸድቃል ብል እየለመንኩ ነው እየፈረድኩ ነው? ጸድቃል ከተባለማ ተፈረደልኝ በቃ። አሁን ምንም የአማርኛ ሆነም የሚችል ሰው ይቅርታ፣ አማርኛ የሚችል ሰው አሁን ለቃላት አጠቃቀም ይቅር በሉ አስቀድሜ ይቅርታ ጠይቃለሁ። ግን አማርኛ የሚያውቅ ሰው አማርኛ የሚችል ሰው የሚያጸድቅ እግዚአብሔር ነው የሚለው ቃል ጸድቃል ብሎ የሚፈርድ እግዚአብሔር ነው ማለት እንደሆነ ይገነዘባል። 4 ነጥብ። የሚያጸድቅ እግዚአብሔር ነው ካለ መቼም የሚያጸድቅ ካለ የሚኮንን ደግሞ ይኖራል። የሚኮንንስ ማን ነው ይልና የጥያቄ ምልክት። ስለዚህ እግዚአብሔር ካጸደቀ ማን ይኮንናል? አሁን ጸድቃል ተኮንናል ማለት መለመን ሳይሆን መፍረድ እንደሆነ ማንም ሰው አይምሮ በትክክል የሚሰራ ሰው የሚያውቀው ትርጉም ነው። አሁን የሚኮንንስ ማን ነው ብሎ ጥያቄ ያደረገ። ከጥያቄ ምልክት በፊት ያለው ቃል ጥያቄ ነው። ከጥያቄ ምልክት በኋላ ያለው ቃል ደግሞ መልስ ነው። ሲመልስ የሞተው አሁን የሚኮንነው ማን ነው? የሞተው ማን ነው? ኢየሱስ ክርስቶስ። ይልቁንም ደግሞ አለ ሞቱ አልቀረም፣ ሞትን ድል አድርጎ መግነዝ ፍቱ፣ መቃብር ክፈቱ፣ ስጋዬን ከነፍሴ አዋህዱ ሳይል በስልጣኑ በኃይሉ በተዘጋ መቃብር ደግሞ ሞትን ድል አድርጎ ምን ያለው? የተነሳው ከሙታንም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የሚፈርደው ክርስቶስ ኢየሱስ ነው የሚለው የጥንት መጻሕፍት። ስለኛ የሚማልደው ሳይሆን ስለኛ የሚፈርደው። ለምን? የተጠየቀው ጥያቄ ልመና ምልጃ ሳይሆን ፍርድ ነው። ማጽደቅ፣ መኮንን። የሚኮንን ማን ነው ነው ጥያቄ። የሚያጸድቅ ተመልሷል። ጸድቃል ተኮንናሃል ማለት ፍርድን እንጂ ልመናን አያመለክት። መማለድ ወይም ማማለድ ማለት ማስታረቅ፣ መጸለይ፣ መለመን ከዚህ ወጣ ትርጉም የለው። አሁንም ያለቃ ኪዳነ ወልድ ክፍሌ አማርኛ በአማርኛ ትርጉም ማየት ይቻላል። እዩት። ኢየሱስ ክርስቶስ የሚኮንንም የሚያጸድቅም ፍርድ ሁሉ ለሱ የተሰጠው አምላክ የባህሪ አምላክ እንደሆነ መጽሐፍ ቅዱስ ይነግረናል። እኔ እቺን ቃል ከተናገርኩ በኋላ ሜዳው ወደ ተበራረዙት መጽሐፍ ቅዱስ ለምን እቺን ቃል የሚፈርደው የሚለውን አውጥተው የሚማልደው የሚለውን አስገብተዋል። ማስረጃ ደግሞ አሳያቸዋለሁ። እንግዲህ ሰዎች ሁሉ የዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ የተጻፈ ቃል ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ይላል። አብ በስንት ሰው እንኳን በአንድ ሰው አይፈርድም። ፍርድ ሁሉ ለማን የተሰጠው? የማጽደቅም የመኮንንም ስልጣን እግዚአብሔር ወልድ ኢየሱስ ክርስቶስ ለሱ እንደተሰጠው መጽሐፍ ይነግረናል። የሞተው ይልቁንም ከሙታት የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚፈርደው ክርስቶስ ኢየሱስ ነው የሚለው የጥንት መጽሐፍ። የሚማልደው ከሆነ የሚለው ትርጉሙን ያበላሻል። ፍርድና መልጃ አይገናኝ። ለምሳሌ አበበ በሶ ዳሽ ንገሪኝ እስቲ እንዳተረጓጉ ልጅነት ያው በላ ነው። ግን አሁን በጠበጠም አስፈጫም ብዙ ያስኬዳል። አበበ በሶ በላም ይሁን አበበ በሶ በጠበጠም ይሁን አበበ በሶ አስፈጨም ይሁን ይሄዳል አይደል? እሺ አበበ በሶ ወረወረ ሊሆን ግን ይችላል? በፍጹም። እርግጠኛ ነሽ? እንዴት ይወረውራል? አይሆንም። በሶ እንዳልሽው ይበጠበጣል ወይ ይበላል ወይ ይፈጫል ወይ ይሸጣል። ሌላ ምን አለ እስቲ? በሶ ምን ይሆናል?
ይገዛል ይፈጫል እንደዛ ይገዛል ይሆናል አይደል አበበ በሶ ገዛ ሊሆን ይችላል አበበ በሶ ወረወረ ግን አበበ በሶ በላ ሊሆን ይችላል አበበ በሶ ወረወረ ግን አሁን እዚህ ጋር ያለው እኮ እነሱ የሚሉን አሁን መጻሕፍት ላይ በራርዘው ያስገቡት ከላይ የተጠየቀው ስለ ፍርድ ነው ስለ ማጽደቅ ስለ መኮንን ስለ ማጽደቅና ስለ መኮንን ተጠይቆ አበበ በሶ ተብሎ ከዛ ከስር ወረወረ የሚል ቃል ነው ግን ያስገቡት አያስኬድማ ለምን ብትይ አሁን በአብቀኝ ተቀምጦ ስለኛ ይፈርዳል ነው የጥንት መጻሕፍት የሚሉት ስልሽ አዎ ያስኬዳል ለምን የተጠየቀው መኮንንና ማጽደቅ ነው ፍርድን የሚያጠይቅ የሚያመለክት ጥያቄ ነው ይሄን ብቻ እኮ አይደለም ይሄ አሁን ይማልዳል ይፈርዳል ብለው ብቻ አይደለም እኮ የበረዙት ብዙ የተበረዙ አሉ አሳይሽና ፈጣሪ ነች አላልንም እርሷ የፈጣሪ እናት ነች ከፍጡራን ሁሉ በላይ ከፈጣሪ በታች ክብር ይገባታል ብለን እናምናለን ንጹሕ ባህሪ የሆነው መንፈስ ቅዱስ ከእናቷ ማፀን ጀምሮ ለእግዚአብሔር ወልድ እናትነት የለያትና የመረጣት ለድህነት ዓለም ሥራም ልዩ መሳሪያ አድርጎ ያከበራትና ከፍ ከፍ ያደረጋት እመቤታችን ቅድስት ድንግል ማርያም ላይ እምነታችን ይህ መሆኑን ከገለጽን ይህንን ቪሲዲ የምትመለከቱ ሁሉ እንድታስተውሉት የምንፈልገው ነጥብ አለ። በገላትያ 4:4 ላይ ጌታ ለሕግ ታዛዥ እንደነበር ይናገራል። ከሕግ አንዱ እናትና አባትህን አክብር ነው። ይህ ማለት ጌታ እናቱን ያከብር ነበር፣ አክብሯልም ያከብራልም ነው። በመሆኑም በሱ ያመኑ ሁሉ እናቱን እንዲያከብሩለት ጌታ ይፈልጋል። እናቱን ሲወዱለት የማይወድ ሲጠሉበት የማይከፋ የለምና። እስቲ ስለ እመቤታችን ክብር ከእግዚአብሔር እስከ መላእክት ከመላእክት እስከ ሰዎች እንመልከት።